ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ አጫጭር የዝውውር መረጃዎችን ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። ለፔጁ አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ። ማንቸስተር ዩናይትድ በዚህ ውድድር ዓመት ዩራጓዊውን የ27 ዓመቱን ፌዴ ቫልቬርዴን ከሪያል ማድሪድ ማስፈረም እንደሚፈልግ አሁን ላይ እየወጡ ያሉ መረጃዎች ያመላክታሉ። በብዙሃኑ እንግሊዝ ፕሪምየር ሊግ ክለቦች እየተፈለገ የሚገኘው የ27 ዓመቱ ዩሩጓዊ የሪያል ማድሪድ የአምበል ስፍራ ተጫዋች የሆነው ፌዴሪኮ ቫልቬርዴ በዩናይትድ ከሚፈለጉ ተጫዋቾች መካከል አንዱ መሆኑን ዴይሊ ስታር አስነብቧል። የብዙሃኑን ትኩረት እየሳበ የሚገኝ ተጫዋች መሆኑን በዚህ ውድድር ዓመት እየተመለከት ነው እንገኛለን። ብዙዎች የሚያደንቁለት በተለይም በሪያል ማድሪድ ከቶኒ ክሩስ እና ሉካ ሞድሪች መውጣት እንዲሁም ደግሞ ከካዝሜሮ መውጣት በኋላ በሪያል ማድሪድ በጣም አስደናቂ ጊዜን እያሳለፈ የሚገኘው ተጫዋች ሌላው በማንቸስተር ዩናይትድ ይፈለጋሉ ተብለው በዚህ ሰዓት ላይ በእንግሊዝ ፕሪሚየር ሊግ ታላላቅ ከሚባሉ ክለቦች ውስጥ አንዱ እንደ ሪያል ማድሪድ፣ ቼልሲ ባሉ ክለቦችም ጭምር የሚፈለግ ተጫዋች መሆኑን አሁን ላይ እየወጡ ያሉ መረጃዎች ያመላክታሉ። ይህ ዜና ደግሞ ለብዙሃኑ አርሰናል እና የቼልሲ ደጋፊዎች የማይዋጥ ይመስላል። ፓሪስ ሰን ጀርመ እንዲሁ ደግሞ በዚህ ሰዓት ላይ በአትሌቲኮ ዲ ማድሪድ የተጫወተ የሚገኘው የ26 ዓመቱን የፊት መስመር ተጫዋች ጁሊያን አልቫሬዝን ማስፈረም ይፈልጋሉ ሲል ኤስፔን አስነብቧል። በዚህ ሰዓት ላይ በብዙሃኑ ዘንድ እየተነገረ የሚገኘው ይህ ተጫዋች ደግሞ ወደ ባርሴሎና በቀዳሚነት የሮበርት ሌዋንዶስኪ ተተኪ ሆኖ ሊያቀና ይችላል የሚሉ መረጃዎችም ጭምር በተደጋጋሚ እየወጡ እንደሆነ ይታወቃል። እና ደግሞ አሁን ላይ በሰበር ዜናነት እየወጡ ያሉት መረጃዎች እንደሚያመላክቱት ከሆነ ማለት ነው ፓሪስ ሰን ዠርመ በዚህ ሰዓት ላይ ጎንካሎ ራሞስን ከክለቡ እንዲለቅ በማድረግ አርጀንቲናን ተጫዋች ወደ ክለባቸው እንዲመጣ በቀዳሚነት ይፈልጋሉ ተብሎ ነው እንግዲህ የተነገረ የሚገኘው። እስከ 2030 ድረስ አትሌቲኮ ዲ ማድሪድ የሚያቆይ ኮንትራት እንዳለ ይታወቃል ጁሊያን አልቫሬዝን በተመለከተ። ነገር ግን በዚህ ሰዓት ላይ የወጡ ያሉ መረጃዎች እንደሚያመላክቱት ፒኤስጂ የዚህን ተጫዋች ዝውውር ማጠናቀቅ አሊያም ደግሞ ጣልቃ መግባት ይፈልጋል ሲሉም ጭምር መረጃዎች እያመላከቱ ነው የሚገኙት። እንደነ ሚኬል አርቴታ አሊያስ ደግሞ እዛው ስፔን ላይ መቆየታቸውን ያረጋገጡት ሃንሲ ፍሊክ አሊያስ ደግሞ የአሁኑ የወቅቱ የዓለማችን ምርጡ አሰልጣኝ ሉዊስ ኤንሪኬ የዚህ ተጫዋች ማረፊያ ይሆናሉ ተብለው ይጠበቃል ማለት ነው። ምናልባት አሁን ባለበት ነባራዊ ሁኔታ የዚህ ተጫዋች ቆይታ ከ80 እስከ 100 ሚሊዮን ፓውንድ የሚወጣበት ገንዘብ ለዝውውሩ ሊከፈል እንደሚችልም ጭምር ነው መረጃዎች በመጠቆም ላይ የሚገኙት። ማንቸስተር ዩናይትድ በተመሳሳይ በአትላንታ እየተጫወተ የሚገኘው የ26 ዓመቱን ብራዚላዊን ኤደርሰንን እንደሚፈልግ መረጃዎች ወጥተዋል። በዚህ ሰዓትም በዌስትሃም እየተጫወተ የሚገኘው የማቴዎስ ፈርናንዴሽ ፈላጊ መሆኑም ጭምር ነው እንግዲህ በክለቡ በኩል ስካይ ስፖርት ይህንን መረጃ ይፋ ያደረገው። ሁለቱም ተጫዋቾች በቀዳሚነት በዩናይትድ ይፈልጋሉ። ነገር ግን ባለፉት ጥቂት ሰዓታቶች ውስጥ እየወጡ ያሉ መረጃዎች እንደሚጠቁሙት ማለት ነው በዚህ ውድድር ዓመት አጋማሽ ወደ ዌስትሃም ዩናይትድ ከመጣ በኋላ የብዙሃኑን ትኩረት እየሳበ የሚገኘው የማቴዎስ ፈርናንዴዝ ጉዳይ ነው። በጣም አስደናቂ የሚባል ጊዜን በእንግሊዝ ፕሪሚየር ሊግ እያሳለፈ ነው የሚገኘው። ዘንድሮ እንኳን መውረዱ ከ80.5% በላይ እርግጠኛ የሚኮነው ዌስትሃም ዩናይትድ በክለብ ውስጥ የማቆየት ችግር ውስጥ ይገባሉ ተብለው ከሚጠበቅባቸው ተጫዋቾች መካከል አንዱ የማቴዎስ ፈርናንዴዝ ጉዳይ ነው። ምክንያቱም ተጫዋቹ ከክለቡ ጋር ወደ ሻምፒዮንሺፕ ወርዶ የሚያጫወት ብቃት ሳይሆን እዛው በእንግሊዝ ፕሪሚየር ሊግ በሚገኙ ታላላቅ በሚባሉ ክለቦች ውስጥ የመጫወት እድል እንዳለውም ጭምር ነው በዚህ ሰዓት ላይ እየጠቆሙ የሚገኙ መረጃዎች የሚያመላክቱት። ማንቸስተር ዩናይትድ ይህንን ተጫዋች የካዝሜሮ ተተኪ አድርጎ ወደ ክለቡ ሊያመጣ እንደሚችልም ጭምር ነው መረጃዎች በዚህ ሰዓት ላይ የጠቆሙ የሚገኙት። አሁን እንዲሁም ወደ 85% ከፍ ብሏል ዌስትሃም ዩናይትድ ወደ ታች ለመውረድ። በዚህ ሰዓት ላይ እንግዲህ ከበርካታ የአማካይ ስፍራ ተጫዋቾች ጋር ስሙ ተያይዞ የተነሳ የሚገኘው ማንቸስተር ዩናይትድ በቀዳሚነት ደግሞ ሌላው ወደ ክለቡ ሊያመጣቸው ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ የማቴዎስ ፈርናንዴዝ ጉዳይ በትልቁ የተነሳ ነው የሚገኘው። ቢያንስ ሁለት አማካዮችን ወደ ክለቡ እንደሚያመጣም ጭምር የተነገረ የሚገኘው ማንቸስተር ዩናይትድ እንደነ ሳንድሮ ቶናሊ፣ አዳም ዋርተን እንዲሁ ደግሞ
ካርለስ ባሌባ በተመሳይ እንደ ታይለር አደምስ፣ አሌክስ ስኮት ያሉ ኦሪሊያን ቹዋሜኒን ጨምሮ በዚህ ሰዓት ላይ ደግሞ ሌሎች በርካታ ስሞችም ጭምር ናቸው እየወጡ የሚገኙት። ከነዚ ውስጥ ደግሞ አሁን ያነሳናቸው ኤደርሰን እና ደግሞ ማቲያስ ፈርናንዴዝ ከፊት የሚነሱ ሆኗል። ቤን ዋይት በዚህ ውድድር ዓመት መጨረሻ ላይ ይመልሳል ተብሎ አይጠበቅም። ምናልባት በእንግሊዝ ፕሪምየር ሊግ የአርሰናል ተጫዋች የሆነ ወሳኙ ቤን ዋይት ጉዳት ማስተናገዱ ይታወቃል። የተረጋገጠው በአውሮፓ ሻምፒዮንስ ሊግ አርሰናል በሚያከናውነው የፍጻሜ የቡዳፔስት ጨዋታ ላይ 28 ዓመት ተጫዋች ወደ ሜዳ እንደማይመለስም ጭምር ነው። አሊያም ጨዋታው ያመልጠዋል። ይህ ማለት በእንግሊዝ ፕሪሚየር ሊግ ሁለት የመጨረሻ መርሃ ግብሮችም ጭምር ኦልሞስት ሲዝኑ ኦቨር ያለ ይመስላል። ተጫዋቹ ባጋጠመው ጉዳት ምክንያት በሚቀጥለው ውድድር ዓመት ነው እንግዲህ ይመልሳል ተብሎ የሚጠበቀው። ነገር ግን አሁን ላይ የወጡ ያሉ መረጃዎች እንደሚያመላክቱት ምናልባት አርሰናል ከማርች ወር ላይ ከኤቨርተን ጋር በሚያከናውነው ጨዋታ ላይ ሜቢ የሚሉ መረጃዎች አሉ። ነገር ግን ይሄ እንኳን በፍጹም የሚሆን አይደለም። ዘንድሮ ግን ጥሩ ጊዜን አሳልፏል አይደለ? ማርች ወር ላይ በአጠቃላይ ከዛ አስከፊ ከሚባለው ጉዳቱ ከተመለሰ በኋላ በ2025/26 30 ጨዋታዎችን አክነዋል። በ23 በቋሚነት ጀምሯል። 1880 ደቂቃዎችን አድርጓል። 2 አሲስት አድርጓል። 53.7 በመቶ የአንድ ለአንድ ግንኙነቶችን አሸንፏል። 6.78 በየ90 ደቂቃው የመከላከል ዲፌንሲቭ ኮንትሪቢሽን ላይ ተሳትፎ አድርጓል እና በተለይም ከኤቨርተን ጋር ወደ ሜዳ ከተመለሰ በኋላ የተጫዋች ጥሩ ጊዜን እያሳለፈ ነበር። አሁን ደግሞ ያንን ብቃቱ እንዳያስቀጥል ያጋጠመው ጉዳት በውድድር ዓመቱ መጨረሻ ላይ እንዳንመለከተውም ጭምር የሚያደርጉ መሆናቸውን የተመለከተን ነው በዚህ ሰዓት ላይ የምንገኘው ማለት ነው። ስለዚህ ቤን ዋይት በቀጣይ ወደ ሜዳ ሊመለስ የሚችለው። ሪያል ማድሪድ በተመሳሳይ በዚህ ሰዓት ላይ በርካታ ተጫዋቾችን ይፈልጋል። ከነዚያ መካከል በኮሞ እየተጫወተ የሚገኘው ጃኮቦ ራሞንን ወደ ክለቡ ማምጣት ይፈልጋል ተብለዋል። በዚህ ሰዓት ላይ በተከላካይነት እየተጫወተ የሚገኘው 21 ዓመቱ ላይ ይገኛል። እንደ ዘሰን መረጃ ከሆነ ቼልሲ የዚህ ተጫዋች ፈላጊ መሆኑም ጭምር ነው በዚህ ሰዓት ላይ እየወጡ ያሉ መረጃዎች እያመላከቱ የሚገኙት። በተመሳሳይ ቦርንሞዝ አንዶኒ ራዮላ ጋር በዚህ ውድድር ዓመት መጨረሻ ላይ እንደሚለያዩ በተደጋጋሚ የተነሳ ነው የሚገኙ። ታዲያ በማንቸስተር ዩናይትድ በኩል የማይከል ካሪክ ተተኪ ሆነ ወደ ኦልትራፎርድ አይመጣም የሚሉ መረጃዎች በመውጣት ላይ ይገኛሉ። ማይከል ካሪክን በዩናይትድ የማቆየት አሊያም ሌላ አሰልጣኝ መምጣት እንጂ እንደነ አንዶኒ ኢራኦላ ያሉ ሰዎች በዩናይትድ ስም ዝርዝር ውስጥ የሚገኙ አለመሆናቸውም ጭምር ተሰምቷል። ቼልሲ በተመሳሳይ ከሪያል ማድሪዱ ዣቢ አሎንሶ ጋር የአሰልጣኝነት ቋሚ ቅጥርን ለመፈጸም የሰዓታት ዕድሜ ብቻ ይቀሩታል የሚሉ መረጃዎች በመውጣት ላይ ይገኛሉ። ምናልባትም በዚህ ሰዓት ላይ የዣቢ አሎንሶ ቼልሲን የመረከብ ዕድሉ እጅግ በጣም ሰፊ መሆኑን የሚገልጹ ሩመሮች እየሰማን ነው። ከዛ ባለፈ ጄጂ ጋብሪኤል በማንቸስተር ዩናይትድ ከ18 ዓመት በታች የእንግሊዝ ፕሪሚየር ሊግ ማለት ነው የዓመቱ ምርጥ ተጫዋች በመባል ተመርጠዋል። በ26 ጎሎች ላይ በቀጥታ ተሳትፈዋል። ጎልና አሲስት ላይ በ23 ጨዋታዎች ማለት ነው። ገና 15 ዓመቱ ላይ የሚገኝ ተጫዋች መሆኑ ደግሞ መዘንጋት የለበትም። በሪያድ ደርቢ አልናሰር ከአልሂላል ጋር ባከናወኑ ጨዋታ ላይ ክሪስቲያኖ ሮናልዶ የመጀመሪያ ዋንጫውን በሳውዲ ሱፐር ሊግ ማሸነፍ የሚችልበት እድል እውን እንዳይሆን እንቅፋት ሆነውታል። ትላንትና 1-1 በተጠናቀቀው የጨዋታ መርሃ ግብር ምናልባትም ቀደም ብለው ጎል አስቆጠሩ የነበሩት አልናስሮች በሲማካን አማካኝነት የ37ኛው ጎል 1-0 እየመሩ ነበር። ጨዋታው ላይ 8 ደቂቃ ነበር የተጨመረው። 90 ሲደምር 8ኛው ደቂቃ ላይ ክሬፕሲኪ ባስቆጠራት ጎል አልሂላሎች ወደ አቻ ውጤት መጡ። ስለዚህ አልናስር ቀጣይ ጨዋታ ማከናወን ይኖርበታል። እንግዲህ የዓመቱ ሻምፒዮን ለመሆን ኒኮ ኦሬሊ የእንግሊዝ ፕሪሚየር ሊግ ከአካዳሚ ከወጡ ምሩቃን ተጫዋቾች የዓመቱ ምርጥ በመባል ሌላው የተመረጠ ተጫዋች ሆኗል። እንዲሁ ደግሞ ከአካዳሚ ካደጉ ተጫዋቾችና መርሃ ግብር ካከናወኑት ውስጥ የአርሰናሉ ማክስ ዶማን የዓመቱ ምርጥ በመባልም ጭምር ሽልማት ያሸነፉ ተጫዋቾች ሆኗል። እነዚህ በዝውውር ሂደቱ ላይ በዚህ ሰዓት ላይ የተሰሙ የሚገኙ አዳዲስ የዝውውር መረጃዎች ናቸው ማለት ነው። በቀጣይ አዳዲስ ጉዳዮችን ወደ እናንተ የማደርሻችሁ ነው የሚሆነው።